በጭንቅላታችሁ ውስጥ በሌሊት አሁን ካልተኛው ነገ ስራ እንዴት ሆናለሁ፣ ልነጋ 3 ሰዓት ብቻ ቀረው የሚል ጭንቀትና የስጋት ስሜት ተሰምቷችሁ ያውቃል? ይህ በየሌሊቱ የሚደጋገም ከሆነ እየገጠማችሁ ያለው ተራ የድካም ስሜት ሳይሆን ኢንሶሚኒያ ወይም የከፋ የእንቅልፍ ማጣት ችግር ነው። ብዙ ሰዎች የእንቅልፍ ማጣትን እንደ ተራ ነገር ወይም የሰውነት ጥንካሬ ማነስ አድርጎ ይወስዱታል። ነገር ግን ሳይንሳዊ እውነታ ከዚህ በጣም የተለየ ነው። እንደ ዓለም አቀፍ የጤና ድርጅት ወይም WHO መረጃ በዓለም ላይ ከሚኖሩ ህዝቦች ውስጥ ከ1/3 በላይ የሚሆኑት በህይወታቸው ውስጥ በሆነ ወቅት ላይ በከባድ የእንቅልፍ ማጣት ይሰቃያሉ። በሳይንስ ብራራ በምንተኛበት ወቅት በአእምሯችን ውስጥ ያለው የጭንቀት ሆርሞን ወይም ኮርቲሶል መጠን ከመጠን በላይ ይጨምራል። አእምሯችን ክፍል ውስጥ አደጋ እንዳለ አድርጎ የሚያስብ የነርቭ ስርዓታችንን ወደ ፍላይትና ፋይት ወይም ተዋጋ ሽሽ ሁኔታ ውስጥ ይከተዋል። ይህ ደግሞ አእምሯችን እንዲነቃቃ በማድረግ የተፈጥሮ የእንቅልፍ ዑደታችንን ወይም ሲርካዲያን ሪትምን ሙሉ በሙሉ ያዛባዋል። ይህ ችግር ካልተቀረፈ በሰውነታችን ላይ የሚያደርሰው ጉዳት አስፈሪ ነው። በሃርቫርድ ዩኒቨርሲቲ የተደረገ ጥናቶች እንደሚያሳዩት በቂ እንቅልፍ አለማግኘት በቀላሉ ቀኑን ሙሉ መናደድ ወይም ድካም መሰማት ብቻ አይደለም የሚያስከትለው። የረጅም ጊዜ እንቅልፍ ማጣት የልብ ህመምና የደም ብዛት የመያዝ እድልን በ40% ይጨምራል። የሰውነት የኢንሱሊን አጠቃቀም በማበላሸት ለአይነት 2 ስኳር በሽታ ያጋልጣል። አእምሯችን በሌሊት ራሱን የሚያጸዳበት ወይም ሊምፋቲክ ሲስተም ስራ ስለሚያስተጓጉል ለማስታወስ ችግርና ለድብርት ወይም ዲፕሬሽን ያጋልጣል። ነገር ግን ጥሩ ዜና አለኝ። የእንቅልፍ ማጣት ቋሚ ህመም አይደለም። አእምሯችንን እንደገና ማሰልጠን እንችላለን። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን አእምሯችን ለምን እንቅልፍ ይነሳናል የሚሉትን 3 ሳይንሳዊ የተረጋገጡ መንስኤዎችና መድኃኒት ሳይወሰድ አእምሮን በደቂቃ ውስጥ ወደ እንቅልፍ የሚከቱ 4 መፍትሄዎችን በዝርዝር እንመለከታለን። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃን ለሌሎች ተደራሽ ለማድረግ የእናንተ ትብብር ያስፈልገዋልና ቪዲዮ ላይክ እንዲሁም ለወዳጅ ጓደኞቻችሁ ሼር አድርጉላቸው። ይህን በማድረግ ቪዲዮ ለሌላው እንዲደርስና ብዙ ሰዎች በዚህ ሳቢያ ሳይወሳሰብ በቀላሉ መታከምና መዳን እንዲችሉ ለባሰ ጤና ችግርም ሰለባ እንዳይሆኑ ይህን መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። ከመሸጋገሪያ በኋላም ወደ ዝርዝሩ እንገባለን። እስከ መጨረሻውም አብራችሁን ቆዩ። አንደኛው መንስኤ የሆርሞን መዛባትና ሰማያዊ ብርሃን ወይም ብሉ ላይት ተጽዕኖ ነው። አእምሯችን ሜላቶኒን የሚባል እንቅልፍ አመንጪ ሆርሞን ያመርታል። ፀሐይ ስትጠልቅ እና አካባቢው ሲጨልም አእምሯችን አሁን የማረፊያ ሰዓት ነው ብሎ ሜላቶኒን ወደ ደማችን ይለቃል። ነገር ግን ማታ አልጋ ላይ ሆነን ስልክ፣ ላፕቶፕ ወይም ቲቪ ስንመለከት ከነዚህ ዕቃዎች የሚወጣው ብሉ ላይት ወይም ሰማያዊ ብርሃን ወደ አይናችን ይገባል። ይህ ብርሃን ለአእምሯችን የሚልከው መልእክት ገና ቀን ነው አትተኛ የሚል ነው። በውጤቱም ሜላቶኒን አይመረትም፣ እንቅልፍም ሙሉ በሙሉ ይጠፋል። ሁለተኛው መንስኤው ደግሞ የስነ ልቦና ጫናና ስሊፕ አንዛይቲ ወይም ስለ እንቅልፍ መጨነቅ ነው። በቀን ውስጥ በስራና በልዩ ልዩ እንቅስቃሴዎች ዘንግተን ስለምንውል አእምሯችን ሐሳብ አያጣውም። ነገር ግን ማታ አልጋ ውስጥ ገብተን ድምፅ ሲጸጥ አእምሯችን ያልተፈቱ የህይወት ችግሮችን፣ የነገ ስጋቶችና ያለፉ ትዝታዎችን መዝረቅ ማድረግ ይጀምራል። ይህ ኦቨርቲንኪንግ ይባላል። ከዛ በላይ ደግሞ ስሊፕ አንዛይቲ የሚባል ነገር አለ። ዛሬስ እንቅልፍ እምቢ ካለኝ ነገ ስራን እንዴት እሰራለሁ ብላችሁ ስትጨነቁ አእምሯችሁ ጭንቀትን እንደ አደጋ ቆጥሮ አድሬናሊንና ኮርቲሶልን ይለቃል። እንቅልፍ ለመተኛት ስትታገሉ አእምሯችሁም ደግሞ ለመዋጋት ይዘጋጃል። ይህም ትልቅ ቅራኔ ነው። ሶስተኛው መንስኤ የአኗኗር ዘይቤና የአዲኖሲን መታገድ ነው። በምንነቃቃበት ሰዓት ሁሉ አእምሯችን አዲኖሲን የሚባል ኬሚካል ያከማቻል። ይህ ኬሚካል ሲበዛ የድካምና የእንቅልፍ ስሜት ይሰጠናል። ነገር ግን ከሰዓት በኋላ ወይም ማታ ላይ ቡና፣ ሻይ ወይም ኃይል ሰጪ መጠጦችን ስንጠጣ በውስጣቸው ያለው ካፊን አእምሯችን አዲኖሲን እንዳያነብ ይከለክለዋል። ካፊን በሰውነት ውስጥ ሙሉ በሙሉ ለመስፈር ከ6 እስከ 8 ሰዓት ይወስድበታል። ስለዚህ ከቀኑ 10 ሰዓት የጠጣነው ቡና ለሌሊት 6 ሰዓት ላይ አእምሯችን እንዳያርፍ ሊከለክለው ይችላል። አሁን ደግሞ ወደ ዋናውና አስደሳቹ ክፍል እንምጣ። ያለምንም ክኒንና መድኃኒት በሳይንሳዊ መንገድ እንቅልፍን እንዴት መመለስ እንችላለን? 4 ዋና ዋና መፍትሄዎችን እንመልከት። የመጀመሪያው ስቲሙሊ ኮንትሮል ቴራፒ ወይም የአልጋና የእንቅልፍ ግንኙነትን ማስተካከል ነው። የሳይንስ ሊቃውንት እንደሚያስረዱት አእምሯችን በአካባቢውና በድርጊት መካከል ቁርኝነትን ይፈጥራል። አልጋ ላይ ሆናችሁ ስልክ የምትጎተጉቱ፣ የምትሰሩ ወይም የምትጨነቁ ከሆነ አእምሯችሁ አልጋን የመስሪያ ወይም የጭንቀት ቦታ አድርጎ ይወስደዋል። ደንቡ ቀላል ነው። አልጋን ለእንቅልፍ ብቻ ተጠቀሙበት። አልጋ ውስጥ ገብታችሁ በ20 ደቂቃ ውስጥ እንቅልፍ ካልመጣ ካልጋችሁ ላይ ተነስታችሁ መውጣት።
ወደ ሌላ ደመቅ ያላለ ብርሃን ወዳለበት ክፍል ትሄዱና አሰልቺ መጽሐፍ አንብቡ። ረጋ ያለ ሙዚቃም አዳምጡ። ከዛ እንቅልፍ በሚመጣበት ጊዜ ተመልሶ አልጋ ላይ በመምጣት መተኛት ነው። ሁለተኛው የብርሃን ቁጥጥርና የፀሐይ ብርሃን ቴራፒ ወይም ላይት ቴራፒ ነው። የሰውነታችን የተፈጥሮ ሰዓት ወይም ሰርካዲያን ሪትም የሚያስተካክለው በብርሃን ነው። ጠዋት ከእንቅልፍ እንደተነሳን በ30 ደቂቃ ውስጥ ወደ ውጭ ወጥተን ለ10 እስከ 15 ደቂቃ የፀሐይ ብርሃን በአይን ወይም በቀጥታ ሳይሆን በአካባቢ እንዲገባ አድርጉ። ይህም አእምሮ ቀን ነው ብሎ አዲኖስን እንዲያጸዳና ማታ ሜላቶንን እንዲያመርት ሰዓቱን ይሞላዋል። ማታ ከመተኛታችሁ ከአንድ ሰዓት በፊት ስልክና ላፕቶፕ አለመጠቀም፣ የክፍሉን መብራት መቀነስ ወይም ዲም ላይት መጠቀም። ሶስተኛው 478 ያተነፋፈስ ዘዴ ነው። ይህ ዘዴ በዶክተር አንድሩ ዋይሊ የተዘጋጀ ሲሆን የሰውነታችን ፓራሲስተሚክ ነርቭስ ሲስተም ወይም የመረጋጋት ስርዓት ወዲያውኑ እንዲነቃቃ ያደርጋል። አተነፋፈሱም እንደዚህ ነው። አፍን ዘግቶ በአፍንጫ ለ4 ሰከንድ ወደ ውስጥ አየር ማስገባት፣ አየሩን በሳንባ ውስጥ ለ7 ሰከንድ ይዞ መቆየት፣ ከዛ አፍን ከፍቶ እፎ የሚል ድምፅ ለ8 ሰከንዶች በዝግታ አየር ማውጣት ነው። ይህን ዑደት ለ4 ጊዜ መደጋገም የልብ ምትን ይቀንሳል፣ የደም ግፊትን ያወርዳል፣ አእምሮም ወደ እንቅልፍ ሁኔታ እንዲሸጋገር ያደርጋል። አራተኛው የክፍል ሙቀትን ማስተካከል ነው ወይም ተርሞሬጉሌሽን ማለት ነው። አእምሯችን ወደ ዲፕ ስሊፕ ወይም ጥልቅ እንቅልፍ ለመግባት የሰውነታችን የውስጡ ሙቀት ከ1 እስከ 2 ዲግሪ ሴንቲግሬድ መቀነስ አለበት። ክፍላችሁ በጣም ሞቃት ከሆነ ሰውነታችሁ ሙቀትን መቀነስ ስለማይችል እንቅልፍ ይረብሸዋል። ለእንቅልፍ ተስማሚ የክፍል ሙቀት ከ18 እስከ 20 ዲግሪ ሴልሺየስ ነው። ከመተኛታችሁ በፊትም በሞቀው ውሃ መታጠብ ሰውነታችሁ ካልጋ ሲገባ በፍጥነት እንዲቀዘቅዝ ስለሚያደርግ እንቅልፍ ያመጣል። ለማጠቃለል ያህል የእንቅልፍ ማጣት በአንድ ጀንበር የተፈጠረ ስላልሆነ መፍትሄው በአንድ ጀንበር ላይመጣ ይችላል። ነገር ግን አእምሯችን እንደገና የመለማመድ ከፍተኛ ብቃት ወይም ኒውሮፕላስቲሲቲ አለው። የስልክ ሰማያዊ ብርሃንን መቀነስ፣ አልጋን ለእንቅልፍ ብቻ መጠቀም፣ 478 አተነፋፈስን መለማመድና የክፍል ሙቀትን ማስተካከል እንቅልፍን ያለ መድኃኒት ሊመልሱ የሚችሉ ሳይንሳዊ መፍትሄዎች ናቸው። እያንዳንዷን ትናንሽ ለውጦች ተግባራዊ በማድረግ ጤናማ የእንቅልፍ ህይወታችሁን መመለስ ትችላላችሁ። ዛሬ ካየናቸው መፍትሄዎች የትኛው ውስጥ ለመሞከር ወስናችኋል? ሐሳባችሁን በታች ኮሜንት ስር ጻፉልኝ። በቪዲዮ ጠቃሚ መረጃ አግኝታችኋል ብዬ አስባለሁ። ከወደዳችሁት ቪዲዮን ላይክ፣ ለወዳጅ ጓደኞቻችሁ ሼር ማድረጉን አትርሱ። እንደዚህ ያሉ በሳይንስ የተደገፉ የጤናና የስነ ልቦና መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወለ ምልክቷን ተጫኑ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።